ሰላም የዴሊ ፎረም ቤተሰቦች፣ በአውሮፓ ያለው ከፍተኛ ሙቀት መጠን የሰዎችን ሕይወት እንዲያልፍ እያደረግን ነው። በፈረንሳይ ከከፍተኛ ሙቀት ጋር በተያያዘ ከ2000 በላይ ተጨማሪ ሞቶች መመዝገቡን የፈረንሳይ መንግስት አስታውቋል። ፈረንሳይ ባለፈው ሳምንት ከ2000 በላይ ተጨማሪ ሰዎች መሞታቸውና መመዝገቡንም ነው ያረጋገጠችው። ይህም የተመዘገበው በአውሮፓ ከፍተኛ ሙቀት በተመዘገበበት የአውሮፓውያኑ ሰኔ ወር መጨረሻ ሳምንት ላይም ነው። በዚህ ሳምንት ከከፍተኛ ሙቀት ጋር ተያይዞ የሞቱ ሰዎች ቁጥር ከቀድሞ ሳምንት ጋር ሲነጻጸር 29 በመቶ ጨምሯል። በፓሪስ ብቻ የሟቾች ቁጥር 62 በመቶ መጨመሩን ነው ፈረንሳይ አስታወቀችው። የፈረንሳይ ጤና ሚኒስቴር ስቴፋኒ ሬስት እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ሞት መጨመሩን ነው የተናገሩት። በፈረንሳይ ሰኔ 24 በአማካኝ ሞቃታማው ቀን ሆኖም አልፏል። የሙቀት መጠኑ በመዲናዋ ፓሪስ 41 ዲግሪ ሴንቲግሬድ የነበረ ሲሆን ግማሹ የሀገሪቱ ክፍል በቀይ የማስጠንቀቂያ ዞን ውስጥም ክረሙን ነው የተነገረው። ዩናይትድ ኪንግደም ጨምሮ በሌሎችም የአውሮፓ ከተሞች ከፍተኛ ሙቀት ያየለ ሲሆን አዲስ ሞቶችም ተመዝግበዋል። የአየር ንብረት ትንበያ ባለሙያዎች በሚቀጥሉት ቀናትም በአህጉሪቱ ከፍተኛ የሙቀት መጠን እንደሚኖርም ነው እያስጠነቀቁ ያሉት። እንግሊዝ በየቀኑ ለ30 ደቂቃ በእግር የሚጓዙ ዜጎቿን ልትሸልም መሆኑ አስታውቃለች። የእንግሊዝ ብሔራዊ ጤና አገልግሎት የአካል ብቃት እንቅስቃሴ ለሚያደርጉ የሀገሪቱ ዜጎቿ ሽልማት መስጠት ልትጀምር መሆኑን ነው የተናገረው። አገልግሎቱ ከቀጣይ የአውሮፓውያኑ አዲስ ዓመት አንስቶ ሰዎች በቀን ለ30 ደቂቃ በእግራቸው እንዲጓዙ የሚጠይቀውን ማራቶን ኤመንዝ የተሰኘ መርሃ ግብር ይፋ ያደርጋል። መርሃ ግብሩ ይህንን ስያሜ ያገኘው ያለማቋረጥ በየቀኑ ለ30 ደቂቃ የሚጓዙ ሰዎች በአንድ ወር ውስጥ የማራቶን ሩጫ ውድድር ርቀት የሆነውን 41 ኪሎ ሜትር መራመድ ስለሚችሉም ነው። ተጠቃሚዎቹ ሞባይል ስልካቸውን ወይም ስማርት ዎች በመጠቀም በየቀኑ የሚጓዙትን ርቀት መጠን ማስመዝገብ ይችላሉ። በአንድ ወር ውስጥ የማራቶን ርቀት መጓዝ የቻሉ ሰዎች ለሽልማት ብቁ እንደሚሆኑም ተገልጿል። ሽልማቱ ጥቅምና የዋጋ ቅናሽ ሊሆን ይችላል ነው የተባለው። የዩናይትድ ኪንግደም ጤና አገልግሎት ይህንን መርሃ ግብር ያዘጋጀው ኦሎምፒክ ሜዳሊያ አሸናፊው ብሬንዳን ፎስተር ጋር በመተባበር ነው። በየቀኑ የተጓዙት የእርምጃ ብዛት የሚያስመዘግቡ ሰዎች ብዛት 100,000 እንዲደርስ ለማድረግ ታቅዷል። ለመርሃ ግብሩ የሚሆነው የመጀመሪያ በጀት በአገልግሎቱ የሚሸፈን ሲሆን ወደፊት ግን ግዙፍ ኩባንያዎች የሚደግፉት የበጎ አድራጎት እንዲሆንም ነው እንግሊዝ ያሰበችው። ቢቢሲ ያነጋግራቸው እድሜያቸው ከ25 ዓመት በታች የሆኑ ወጣቶች በሀሳቡ ደስተኛ መሆናቸው ገልጸዋል። ላውረን አንድሪው የተባለች አንዲት ወጣት ሀሳቡ ጥሩ ነው ብላ እንደምታስብም ነው ለቢቢሲ የተናገረችው። አደርገዋለሁ የምትለው ላውረን ለሽልማቱ የተዘጋጀው ጥቅምና የዋጋ ቅናሽ ግን በሌላ ቢቀየር ትመርጣለች። እርምጃዬ ወደ አንድ መጠጥና ምግብ ባሉ በነፃ የሚሰጡ ነገሮች ቢቀየር ለመራመድ ይረዳኛል ስትልም ነው የተናገረችው። በአፍሪካና አውሮፓ የአሜሪካ ምድር ኃይል አዛዥ የሆኑት ጀነራል ስልጣናቸውን መልቀቃቸው ተሰምቷል። በአፍሪካና በአውሮፓ የሚገኙ የአሜሪካ ምድር ኃይል እንዲሁም የኔቶ ምድር ኃይል አዛዥ የሆኑት ጀነራል ክሪስቶፈር ዶናዊ ኃላፊነታቸው በይፋ ለቀዋል። ከአንድ ዓመት በላይ በኃላፊነት ላይ የቆዩት ጀነራሉ መልቀቃቸው የታወቀው ከሳምንት በፊት ቢሆንም በይፋ የተሰናበቱት ግን ሐሙስ ነው። የአሜሪካ ሰራዊት ጀነራል ከኃላፊነት የወረደበት ምክንያት ምን እንደሆነ እስካሁን ይፋ አላደረገም። ለቦታው ተተኪ እስኪሾም ድረስ ሜጀር ጀነራል ክሪስቶፈር ኖሬጋ በአፍሪካና በአውሮፓ የሚገኙ የአሜሪካ ኃይሎችን በተጠባባቂነት የሚመሩም ነው የተነገረው። የጀኔራል ክሪስቶፈር ዶሃዊ ከኃላፊነት መልቀቅ የታወቀው የአሜሪካ መከላከያ ሚኒስትር ፔት ሄግስት በጦር ኃይሉ ከፍተኛ አዛዦች ላይ መጠነ ሰፊ ለውጥ ማካሄድ መጀመራቸው ተከትሎ ነው። ባለ 4 ኮከብ ጀኔራል ዝቅ ብለው ባለ 3 ኮከብ አዛዥ እንዲሆኑ እንደሚደረግም ተገልጿል። አሁን ኃላፊነታቸው የለቀቁት ጀኔራል ወደ አፍሪካና አውሮፓ የአሜሪካ የምድር ኃይል አዛዥነት ከመምጣታቸው በፊት 18ኛ አየር ወለድ ጓድ እንዲሁም 82ኛ አየር ወለድ መምራታቸው ነው የሚነገረው። ጀነራሉ በተለይ የሚታወቁት የአሜሪካ ኃይሎች በ2021 አፍጋኒስታን ለቀው ሲወጡ የመጨረሻ የአሜሪካ ወታደር በመሆን ስማቸው ይፋ መድረጉ ይታወሳል። ኢራን በቀድሞ የጠቅላይ መሪ ሀሚኒ የቀብር ስነስርዓት ወቅት አሜሪካና እስራኤል ጥቃት እንዳይፈጽሙ አስጠንቅቃለች። የካቲት ላይ በተፈጸመ የመጀመሪያ ቀን ጥቃት የተገደሉት የቀድሞ የኢራን ጠቅላይ መሪ አያቶላ አልሀሚኒ መንግስታዊ የቀብር ስነስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውም ጥቃት እንዳይሰነዝሩ አስጠንቅቃለች። የቀድሞ ጠቅላይ መሪ የቀብር ስነስርዓት ከሐሙስ እስከ ቅዳሜ ድረስ በኢራንና በኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለይ ደረጃዎች ያሉ የበርካታ ሀገራት ባለስልጣናት በስነ ስርዓቱ ለመታደም
ወደ ቴህራን እንደሚጓዙም እየተነገረ ነው። ቻይና፣ ፓኪስታን፣ ህንድና ኳታር ባለስልጣኖቻቸውን ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጊ የሆነችው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ የአያቶላ አልሐምዲ ቀብር ለመታደም ወደ ኢራን እንደሚጓዙም መንግስታቸው አረጋግጧል። ለቀብር ስነ ስርዓቱ ወደ ኢራን ለሚመጡ 2000 የአፍጋኒስታን ዜጎች ቪዛ እንደተሰጣቸው ቢቢሲ ፐርሺያ ምንጮችን ጠቅሶ አረጋግጦ ዘግቧል። ይህ ዝግጅት የተካሄደ ባለበት ወቅት ሀታም አልአናብያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱ ሮይተርስ የዜና ወኪል አስታውቋል። ዋና አዛዥ አሊ አብዱላህ በመንግስት መገናኛ ብዙኃን በተላለፈ መግለጫቸው የኢራን ጠላቶች አሜሪካና ጽዮናዊ ብለው የጠሯት እስራኤል ከማንኛውም የተሳሳተ ስሌት እንዲቆጠቡ ማስጠንቀቀዋል። አገራችን ላይ ለሚቃጣ ማንኛውም ስጋትና ጥቃት በጦር ኃይላችን ስለሚሰጠው ከባድ የአጸፋ እርምጃ እንዲያስቡበት እናስጠነቀቃለን ሲሉ አሳስበዋል። ረቡዕ ዕለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ በሀገሪቱ ህዝብ ወይም በአመራር ላይ ለሚሰነዘር ማንኛውም ስጋት በአፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያን ሰጥተው ነበር። አራግቺ ይህንን ማስጠንቀቂያ የሰጡት እስራኤል መከላከያ ሚኒስትር እስራኤል ካድስ የአሁኑ የኢራን ጠቅላይ መሪ ሞጁታባ ኻሜኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣልም ሮይተርስ ዘግቧል። ኢራን የታገደባት ሀብት አጠቃላይ እስከ $100 ቢሊዮን እንደሚደርስም እየተነገረ ነው። የታገዱ የኢራን ሀብቶች የማስለቀቁ ጉዳይና በኢራንና በምዕራብ ዓለም ግንኙነት ውስጥ እጅግ አከራካሪና ውስብስብ ከሆኑ ጉዳዮች አንዱ እንደሆነም ነው የሚጠቀሰው። የካቲት ላይ የተነሳው ጦርነት ለማስቆም ባለመውና ከአሜሪካ ጋር በተፈረመው የመግባቢያ ስምምነት ውስጥ ቁልፍ ጉዳይም ይህ የኢራን የታገዱ ሀብቶች ናቸው። ቴህራን በማዕቀፍና ባንኮች ላይ በተጣለው ገደብ ልታንቀሳቀሳቸው ያልቻለቻቸው ሀብቷን ለማስለቀቅ ለረጅም ጊዜ ስትሞክርም ቆይታለች። ምንም እንኳን አብዛኛው ሀብቷ የተያዘው በአሜሪካ ባይሆንም የማስለቀቁ ጉዳይ ግን የዋሽንግተን ሚና ግን ወሳኝ ነው። ባለሙያዎች እንደሚናገሩ ከዚህ ገንዘብ ውስጥ መለቀቅ ለዓመታት በማዕቀቦች፣ በኢኮኖሚ መገለል፣ በከፍተኛ ዋጋ ግሽበትና በገንዘብ ዋጋ መውረድ ለተጎዳው የኢራን ምጣኔ ሀብት ወሳኝም ይሆናል ተብሏል። ከየካቲት አንስቶ በአሜሪካና በእስራኤል የተከፈተ ጦርነት ኢኮኖሚ ይበልጥ ጫና ውስጥ የኢራን ገብቶታል። ይሁን እንጂ በእግድ ላይ ያለው የኢራን ሀብት ጉዳዩ ባለበት የህግ፣ የፋይናንስ እንዲሁም ፖለቲካዊ እንቅስቃሴ የተነሳ ገንዘቧን ለማስለቀቅ የተፈረመው ስምምነት ወደ ተግባር ለማውረድ ጊዜ የሚወስድና ውስብስብ ሂደቶች እንደሚኖሩትም ነው የተነገረው። እስካሁን ድረስ የታገደው የኢራን ሀብት አጠቃላይ ዋጋ የሚገልጽ ይፋዊ ቁጥር የለም። ነገር ግን ከ27 እስከ $100 ቢሊዮን ሊሆን እንደሚችልም ነው የሚገመተው። ሀብቷ የሚገኘው በአንድ ማንቀሳቀስ በሚቻል አካውንት ውስጥ አይደለም። የኢራን ሀብት ሲባል የነዳጅ ሽያጭ ገቢዎች እንዲሁም የነዳጅ የጋዝና የኤሌክትሮኒክ ኤክስፖርት ገንዘብ ያካተተም ነው። በዚህ ውስጥ በውጭ ሀገር ባንኮች ውስጥ የሚገኙ የኢራን የውጭ ምንዛሪ ክምችቶች እንዲሁም በህግ ክርክሮች ምክንያት የተያዙ ሀብቶች እነዚህ ውስጥ ይጠቃልላሉ። ኢራን በውጭ ሀገር ከሸጠችው ነዳጅ የሚሰበሰበው ክፍያ በአብዛኛው የሚቀመጠው በገዢው አገር ውስጥ ባሉ የባንክ ሂሳቦች ነው። ቴህራን ላይ የተጣሉ ማዕቀቦች ግን የሀገሪቱ መንግስት በሽያጭ ያገኘው ገቢ እንዳይንቀሳቀስ አግዶታል። ለመጀመሪያ ጊዜ የኢራን ሀብት የታገደው በአውሮፓ በ1979 በቴህራን ይገኝ የነበረ አሜሪካ ኤምባሲ ሰራተኛ በታገቱበት ወቅት ነበር። ኋላ ላይ በተደረጉ ስምምነቶች አማካኝነት የተወሰኑ ሀብቶች ቢለቀቁም በ1979 እስላማዊ አብዮታዊ ከመፈንዳቱ በፊት ከተገደቡ ወታደራዊ ውሎች ጋር የተያዙ አንዳንድ ገንዘቦች እስካሁንም እንዳልተለቀቁ ነው የሚነገረው። ኢራን ላይ ጥብቅ የኒኩለር ማዕቀቦች በተጣሉበትና ከዓለም አቀፍ የባንክ ስርዓት እንድትገለል በተደረገበት ከአውሮፓ 2011 እስከ 12 ባለው ጊዜ ውስጥ ሁለተኛው ዙር መጠነ ሰፊ የሀብት እገዳ ኢራን ሌሎች ሀገራት ተጥሎበታል። የትራምፕ አስተዳደር 2018 ላይ አሜሪካ በ2015 ከተፈረመው የኒኩሌር ስምምነት ካስወጣ በኋላ እገዳዎች ይበልጥ ተጠናክረዋል። የሚጣለው ገደብ እየሰፋ ሲመጣ በውጭ ሀገር ተይዞ ያለው ገቢም መጠንም ጨምሯል። ከዚህ ገንዘብ ውስጥ የተወሰነው ይፋዊ እገዳ የተጣለበት ሲሆን የተወሰነው ደግሞ ጥቅም ላይ የሚውልበት መንገድ በተመለከተ ገደብ ተጥሎበታል። በመካከለኛው ምስራቅ የዓለም አቀፍ ጉዳዮች ምክር ቤት የኢኮኖሚ ባለሙያ የሆኑት ፍሬድሪክ ሽናይደር እንደሚናገሩት ኢራን ላይ
የተጣሉ የተለያዩ እግድ አይነቶች አሉ። ባለሙያዎቹ በይፋ የታገዱ ወደ ኢራን ሊመለሱ የማይችሉ ገቢዎችም እንዲሁም በፍርድ ቤት ክርክሮች ምክንያት የተያዙ ገቢዎች አሉ ሲሉም ይናገራሉ። የኢራን ነዳጅ ዋነኛ ሸማች የሆነችው ቻይና ከፍተኛ ድርሻ ትይዛለች። ቻይና ውስጥ የሚገኘው የኢራን ገንዘብ ከ20 እስከ 50 ቢሊዮን ዶላር እንደሚሆን ይገመታል። ኢራቅ ሌላኛው ትልቅ መጠን ያለው የኢራን ገንዘብ የሚገኝበት ሀገር ነች። በጋዝና በኤሌክትሮኒክ የወጪ ንግድ ምክንያት ኢራቅ የተቀመጠው የቴህራን ገንዘብ ከ10 እስከ 15 ቢሊዮን ዶላር ሊደርስ እንደሚችልም ነው የሚገመተው። ደቡብ ኮሪያ ይዛ የነበረው 6 ቢሊዮን ዶላር ገደማ የኢራን የነዳጅ ገቢ በ2023 በኳታር ወደሚገኝ ሂሳቦች እንዲተላለፍ መደረጉን የአሜሪካ ኮንግረስ መረጃ ያሳያል። ይሁን እንጂ ቴህራን ይህንንም ገንዘብ በቅርብ ጊዜ ውስጥ ማግኘት እንደማትችል አሜሪካ ገልጻለች። ይህ ገንዘብ ኳታር ውስጥ እንደሚቀመጥም ይነገራል። ህንድ፣ ጃፓንና ሉክሰምበርግ ጨምሮ በተለያዩ ሀገራት ውስጥ የኢራን ሀብቶች ተቀምጠዋል። ከሌሎች ጋር ሲነጻጸር አሜሪካ ውስጥ የተያዘው ገንዘብ አነስተኛ ነው። በአሜሪካ ኮንግረስ መረጃ መሰረት ዋሽንግተን ውስጥ 2 ቢሊዮን ዶላር ገደማ የኢራን ሀብት ይገኛል። ከዚህ ገንዘብ ውስጥ አብዛኛው በፍርድ ቤት ውሳኔና በካሳ ክፍያ ምክንያት የተያዘ በመሆኑ ይህ ገንዘብ የመለቀቅ ጉዳዩ ጥያቄ ውስጥ የሚገባ ነው። አብዛኛው ሀብት የሚገኘው ከአሜሪካ ውጭ ቢሆንም ዋሽንግተን በጣለችው የሁለተኛ ደረጃ ማዕቀቦች ምክንያት ከፍተኛ ተጽዕኖ አድሮበታል። አሜሪካ የጣለቻቸው ማዕቀቦች ኢላማ ያደረጉት ኢራን ብቻ ሳይሆን ከእርሷ ጋር የንግድ ልውውጥ የሚያደርጉ የውጭ ሀገር ኩባንያዎች፣ መንግስታትም ጭምር ነው። ኢራን ገንዘቧን እንድታንቀሳቀስ እገዛ ያደረገ የትኛውም ተቋም ከአሜሪካ የፋይናንስ ስርዓት ይታገዳል ወይም ቅጣት ይጣልበታል። በዚህም የተነሳ የኢራን ገንዘብ የያዙ ሀገራት ብዙውን ጊዜ ያለ አሜሪካ ግልጽ ፈቃድ ሀብቱን ለመልቀቅ ወይም ለማስተላለፍ ሲሞክሩም አይታይም። ከአሜሪካ ጋር የተፈረመው የመግባቢያ ስምምነት ኢራን ኢኮኖሚ እፎይታ ልታገኝ የምትችልበት ሁለት መንገዶች አስቀምጧል። የኢራን ነዳጅ እና ፔትሮሊየም ምርቶች ለውጭ ገበያ እንድታቀርብ እንዲሁም እንደ ባህር ጉዞ፣ ኢንሹራንስ እና የባንክ አገልግሎት ያሉ ተያያዥ አገልግሎቶች እንድትሰጥ የሚያስችል የማዕቀብ ማላላትም ተፈቅዶላታል። የታገዱ ገንዘቦቿን ማግኘትና የኢራን ማዕከላዊ ባንክ ገንዘቡን በሚውልበት መንገድ ላይ የበለጠ ቁጥጥር እንዲኖረው ማድረግም ይችላል። በተጨማሪም ስምምነቱ ከቀጠናው አገሮች ጋር በመተባበር የኢራን ኢኮኖሚ መልሶ ለመገንባትና ለማልማት የሚያስችል ቢያንስ 300 ቢሊዮን ዶላር የሚያወጣ ሰፊ የመልሶ ግንባታ እንደሚካሄድም ይጠቁማል። ለኢራን ቀጥታ ክፍያ እንደማይፈጸም በአጽንኦት የገለጸው የአሜሪካ መንግስት ይልቁንም በመሰረተ ልማት፣ በኤነርጂ፣ በትራንስፖርትና በሌሎች ዘርፎች ላይ ኢንቨስት እንደሚያደርግም ይጠበቃል። ኢራን ገንዘቧን የማግኘት እድሏ አሁንም የተገደበ ሊሆን እንደሚችል ዩናይትድ ኪንግደም ውስጥ የሚገኘው ቦርስ ኤንድ ባዛር ፋውንዴሽን የባለሙያዎች ቡድን ቲንክ ታንክ መስራች ኤስፋንዲያ ባትማን ጌሌጅ ይናገራሉ። እንዲህ አይነት ስምምነቶች ውስብስብ እንቅፋቶች እንደሚገጥማቸው ለቢቢሲ አስረድተዋል። ኢራን ገንዘቡን ከተወሰኑ አገራት ጋር በሚኖራት ግብይት ልትጠቀምበት ብትችልም በዓለም አቀፍ ደረጃ ለማስተላለፍ እንደሚያዳግዳትም አስረድተዋል። የኢኮኖሚ ባለሙያው ፍሬድሪክ ሽናይደር በበኩላቸው ከዚህ የበለጠ ትልቁ ተግዳሮት ከኢራን ጋር የሚፈጸመው ማንኛውም ስምምነት ምን ያህል ይቆያል የሚለው እና ከዚህ ጋር እርግጠኝነት ማጣት እንደሆነ ነው የሚያስረዱት። ዋሽንግተን ኢራን ላይ ከጣለቻቸው ማዕቀቦች የተወሰኑት በኮንግረስ ሕግ ሆነው ወጥተዋል። ይህም ፕሬዚዳንቱ ማዕቀቡን በጊዜያዊነት ከማላላት ባለፈም በራሳቸው ሙሉ ለሙሉ እንዳያነሱትም ያግዳቸዋል። የኢኮኖሚ ባለሙያው ጊዜያዊ የማዕቀብ ማላላት እርምጃ ለምን ያህል ጊዜ ሊቆይ ይችላል የሚለውም አጠራጣሪም ነው። በ2015 የተፈጸመው የኒውክሌር ስምምነት ተከትሎ ኢራን የተወሰነ ገንዘቧን ባገኘችበት ወቅት የአሜሪካ መንግስት የተከተለው ተመሳሳይ አካሄድም ነው። በወቅቱ ባንኮች ጉዳዩን በጥንቃቄ ሲመለከቱት የቆዩ ሲሆን 2018 ደግሞ አሜሪካ ከስምምነቱ ወጥታ በድጋሚ ማዕቀቦች ጥላለች። የኢራን መንግስት መገናኛ ብዙኃን ባለፈው ሳምንት ባወጣው ዘገባ አሜሪካ ከታገደው ሀብት ውስጥ 12 ቢሊዮን ዶላር እንዲለቀቅ እንደምትስማማም ገልጿል። ዋሽንግተን ግን ማረጋገጫ አልሰጠችም። በተጨማሪም አሜሪካ ከኢራን ውስጥ ሀብት የተወሰነው ከጦርነት ጋር በተያያዘ ለደረሰባቸው ጉዳት ለባህር ሰላጤው ሀገራት ካሳ ለመክፈል ልትጠቀምበት ትችላለች የሚለው ጉዳይ ጥርጣሬን ፈጥሯል። የአሜሪካ ግምጃ ቤት ኃላፊ ስኮት ቤስት ሰኔ መጀመሪያ ላይ በኤክስ ገጻቸው ላይ ባሰፈሩት አንድ ጽሑፍ ለእንዲህ አይነት ጉዳቶች ክፍያ የሚፈጽመው ከኢራን አካውንቶች በሚወሰዱ ገንዘብ እንደሆነ ማስረድተው ነበር። የኢራን ምክትል ውጭ ጉዳይ ሚኒስትር ካዜም ጋሪባባዲ ግን የቴህራን ሀብት የዋሽንግተንን የጦርነት ምርኮም ሆነ ለአጋሮቿ ክፍያ የሚውል ገንዘብ እንዳልሆነ በመግለጽ ተቃውመው ነበር። ቤተሰቦቻችን ዜናዎቻችን ላይ ካርጎ ለሌሎች ተደራሽ እንድንሆንም ሼር አድርጎ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ